ሰላም የተከበራችሁ ተመልካቾቻችን ከቴዲን ቴሌቪዥን ዜና ነው። በኢሃዲግ የመከላከያ ሰራዊት ውስጥ የ7 እና የ10 ዓመት አገልግሎታቸውን የጨረሱ ወታደሮች ሰኔ 1 2006 ዓ.ም ጀምረው ስንብት በሚደረግላቸው ጊዜ የሚሰጣቸው ገንዘብ በቂ ባለመሆኑ ምሬታቸውን እያሰሙ እንደሚገኙ ምንጮቻችን ገለጹ። የኢሃዲግ የመከላከያ ሰራዊት ውስጣዊ ሁኔታ እጅግ በጣም እየተበላሸ በመሄድ ላይ ባለበት ሰዓት ተስፋ የቆረጡ የሰራዊት አባላት የ7 ዓመት አገልግሎት ጨርሰው ጥያቄ ቢያቀርቡም በሰዓቱ በክብር ባለመሰናበታቸው የወታደርነት ህይወት መሯቸው በስርዓቱ ላይ ተቃውሞ እያሰሙ ቆይታቸውን የገለጸው መረጃው ከሰኔ 1 2006 ዓ.ም ጀምሮ ስርዓቱ 7 እና 10 ዓመት ያገለገሉ ወታደሮች ቅነሳ በሚል ስም በቂ ያልሆነ ገንዘብ እየሰጠ ያባራቸው እንደሚገኝ ታወቀ። ከመከላከያ እየተቀነሱ ያሉ ወታደሮች ለረጅም ዓመታት ክቡር ህይወታችንን ቤዛ አድርገን ለመንግስት ስናገለግል ቆይተን አሁን ከትራንስፖርት ጀምሮ ለፍጆታ የሚውሉ አላቂ ነገሮች ዋጋ ጣሪያ ደርሶ ባለበት ጊዜ ለመሰናበቻ የሚሰጠን ገንዘብ ለኛ የሚመጥን አይደለም። ይህ እየተሰጠን ያለው ገንዘብም በየጊዜው ለጥሮታ እየተባለ ከደሞዛችን ሲቆረጥ የነበረ ነው እንጂ መንግስት ለኛ አዝኖ የሰጠን ነገር የለም በማለት በስርዓቱ ላይ ያላቸውን ጥላቻ በስሜት እየገለጹ እንደሚገኙ ምንጮቻችን አስታወቁ። በተመሳሳይ ሰራዊት አነሳሳችሁ እንዲፈርስ አደረጋችሁ የዲሲፕሊን ችግር አሳይታችኋል ላላቸው በርከት ያሉ ወታደሮችን ያለ ምንም መቋቋሚያ ያባራቸው እንዳለም ታወቋል። በመከላከያ ውስጥ ከኤችአይቪ ጋር የሚኖሩ የሰራዊት አባላትን በፍላጎታቸው ካልሆነ እኛ ከወታደርነት ማውጣት አንችልም የሚል አሰራር እየተከተሉ እንኳን ቢቆዩም በአሁኑ ጊዜ ግን አታስፈልጉንም በማለት ያለ ምንም ድጎማ ያባሯቸው ባሉበት ሰዓት ይህንን ያዩ የሰራዊት አባላትም ለኛም ልክ እንደ ጓዶቻችን ዛሬ በማታለያ ቃላት አይዟችሁ ያላችሁ ቆይታችሁ ነገ ችግር በሚያጋጥመን ሰዓት ያለ ምንም እገዛ ከውትድርና አውጣችሁ እንደምትጥሉን እናምናለን በማለት የስርዓቱን ተግባር በመቃወም በመከላከያ ሰራዊት ውስጥ ከፍተኛ ግርግር ተፈጥሮ እንደሚገኝ ለማወቅ ተችሏል። በአማራ ክልል በከሚሴ ልዩ ዞን የኦሮሞ ብሔረሰብ ነዋሪዎች በስርዓቱ አስተዳዳሪዎች በሰፈራ ስም ቅድመ ዝግጅት ወዳልተደረገበት የደቡብ ክልል በረሃ ተወስደው በመጣላቸውና ለከባድ ችግር በመጋለጣቸው ምክንያት ተቃውሞ እያሰሙ መሆናቸው ተገለጸ። ግንቦት 26 2006 ዓመተ ምህረት የከሚሴ አካባቢ ነዋሪዎች ያለ ምንም ድጋፍ በሰፈራ ስም ከነበሩበት ቦታ ተፈናቅለው እንዲሄዱ በመደረጋቸው ምክንያት 3000 ተፈናቃይ ወገኖች ወደ አካባቢው አውራ ጎዳና በመምጣት በላያቸው ላይ የተፈጸመውን ግፍ በሰላማዊ ሰልፍ እንደገለጹ ለማወቅ ተችሏል። ሰፋሪዎቹ ተጥለውበት ካለ አውላላ በረሃ ላይ ወደ አስፋልት መንገድ በመምጣትና የአበባና ሌሎች ምርት ጭነው የሚያልፉትን ተሽከርካሪዎች በማስቆም በአካባቢው ወደሚገኙ ከተሞች ተሳፍረው በመሄድ ብሶታቸውን ለሚመለከታቸው አካላት ቢያቀርቡም ሰሚ ጆሮ እንዳጡና አሁንም በተቃውሞ ላይ እንዳሉ ከቦታው የደረሰ መረጃ አስረድቷል። ከቴዲን ቴሌቪዥን ዜናችን እንደቀጠለ ነው። የወያኔ ኢሃዲግ ፖሊስና ሚሊሻ አባላት ንጹሃን ወገኖችን እየገደሉ ገንዘባቸውን በመዝረፍ ስራ ላይ ተሰማርተው እንዳሉ ምንጮቻችን ከበረከት ከተማ ገለጹ። በመረጃው መሰረት በትግራይ ምዕራባዊ ዞን የሚገኙ ህዝባዊ ኃላፊነት የማይሰማቸውና በጸጥታ ማስከበር ስም እየነገዱ ካሉ ታጣቂዎች ውስጥ አዳነ የተባለው ፖሊስ የሚገኝባቸው 2 ፖሊስና 2 ሚሊሻ በመሆን የታጠቁትን መሳሪያ ተጠቅመው በረከት ከተማ ውስጥ ለሚኖረው ታምራት ሀዱሽ ለተባለው ዜጋ በጥይት ተኩሰው መግደላቸውንና ገንዘቡ እንደዘረፉት ለማወቅ ተችሏል።
ታጣቂዎቹ ኮንትሮባንድ ትነግዳላችሁ በሚል ስም ከበረከት ወደ ሐምዳይት በሚያሻግረው የተከዜ ወንዝ ላይ እንደገደሏቸውና ይኸውም በስርዓቱ ታጣቂዎች ኮንትሮባንድን ለመቆጣጠር በሚል ሽፋን ለንጹሃን ሰዎች እየገደሉ ንብረትና ገንዘባቸውን መዝረፍ የተለመደ ተግባራቸው አድርገው እየተጠቀሙበት መሆኑን መረጃው አክሎ አስረድቷል። የኢሃዲግ ገዢው ፓርቲ በአዲስ አበባ ዙሪያ የሚገኙ 29 ቀበሌዎች በግዴታ ወደ አዲስ አበባ እንዲታቀፉ እያደረገ ባለበት ጊዜ ይህንን ተግባር የተቃወሙ ዜጎች ደግሞ እስር ቤት እየታጎሩ እንደሚገኙ ለማወቅ ተችሏል። ምንጮቻችን በላኩልን መረጃ መሰረት በስልጣን ያለው ገዢ መንግስት ህዝብ ሳይወያይበትና ሳያምንበት 150 ሺህ የሚደርስ ህዝብ ወደ አዲስ አበባ መታቀፍ አለበት የሚል ትዕዛዝ በካድሬዎቹ በኩል ያስተላለፈ ቢሆንም ህዝቡ ግን የወረደውን ፍትሃዊነት የጎደለውን ትዕዛዝ በመቃወም ላይ ስለሚገኝ ለዚህ ተቃውሞ ባጭር ለመቅጨት 150 ሺህ ንጹሃን ዜጎችን ለተቃውሞ አነሳስታችኋል በሚል ምክንያት በደመ ነፍስ የከጀላቸውን ዜጎች በነቀምት እስር ቤት ደንዴሳ አጉሯቸው እንደሚገኝ ታወቀ። መረጃው ጨምሮ እንደገለጸው በእነዚህ ቀበሌዎች የሚገኝ ህዝብ በስልጣን ላይ ያለው ገዢ መንግስት ያወረደውን ፍትሃዊ ያልሆነ አሰራር በመቃወማቸው ምክንያት የታሰሩትን ንጹሃን ዜጎች የሚመለከቱ የተለያዩ አቤቱታዎች ወደ ስርዓቱ የቀረቡ ቢሆንም እስካሁን ምንም አይነት መልስ እንዳልተገኘ ለማወቅ ተችሏል። የተከበራችሁ ተመልካቾቻችን የዕለቱ ዜናዎች እነዚህን ይመስሉ ነበር። ከኛ ጋር ቆይታ አድርጋችሁ ስለተከታተላችሁን እጅግ አድርገን ነው እናመሰግን። በእያላችሁበት መልካም የሥራ ጊዜ ይሁንላችሁ።